ጤና ይስጥልን እንዴት አላችሁ? የተለያዩ ሀሳቦችን እናነሳለን። ዛሬ በጣም ወሳኝ ዜና ነው የምነግራችሁ። ምናልባት የኢራንና የአሜሪካን የእስራኤልን ጉዳይ ወደ ሌላ ምዕራፍ ሊወስድ የሚችል ጉዳይ ነው የምነግራችሁ። ኢራን ላይ በጣም ከባድ የተባለ ተቃውሞ ተነስቷል። ወይም ደግሞ ይሄ ተቃውሞ በቀላሉ የሚታይ አይደለም። በበርካቶች ዘንድ በብዙ የፖለቲካ መለኪያዎች እየታየ ይገኛል። እጅግ አስቸጋሪ ሰዎች በጣም በተለያየ አቅጣጫ እየተመለከቱት ይገኛል። ምክንያቱም አሁን በሰበቡ የአሜሪካ ፖለቲከኞች ኢራን ላይ ለመግባት እድሉን እንዳገኙ የተነገረላቸው ነው። በትክክልም ደግሞ ይህን የሚያሳየው ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ የኢራን ፖለቲካ ውስጥ እንገባለን፣ እንግዲህ ኢራን ንጹሐን ህይወትን የምትቀማ ከሆነ በተቃውሞ አማካኝነት ተቃውሞን ሰበብ አድርጋ እኛም እንገባለን የሚል ሀሳብ ነው የሰጡት ፕሬዚዳንት ዶናልድ ትራምፕ። ይሄ እንግዲህ አንድ ተረት አለ አይደለ? ምክንያት እያፈላለግን ወይም ደግሞ በሆኑ ምክንያቶች የሆኑ ጫናዎች መፍጠር እንዳለብን የሚያሳዩ ናቸው እና የተለያዩ የሆነ መፍትሄ እንግዲህ ቢታጣ በዚህ መንገድ እንግዲህ ኢራንን ፖለቲካውን ጫና ውስጥ ለማስገባት እድሉን ያገኛሉ ተብሎ ይታሰባል እና በጣም በሚገርም ሁኔታ ኢራን ውስጥ የተለያዩ የኑሮ ውድነቶች አሉ። የኢራን እንግዲህ የፖለቲካ ግፊት የመጣው የኑሮ ውድነቱ ከፍተኛ ስለሆነ ከዛ ደግሞ የሀገሪቱ መገበያ ገንዘብ ወይም ደግሞ ከረንሲያቸው አቅሙ ከዶላር አንጻርና ከሌሎች መመዘኛዎች አንጻር እያነሰ በመምጣቱ ሱቆች ጫና በመፈጠሩ የኢኮኖሚ ጉዳይ ፈተና ውስጥ በመግባቱ የሀገሪቱ ሕዝብ ለተቃውሞ ወደ ጎዳና ወጥቷል። 5ኛ ቀኑን ይዟል። በጣም በሚገርም ሁኔታ እንግዲህ የምናውቀው ኢራን ሲባል ምንድን ነው ያለን የፖለቲካ ምስል ወይም ደግሞ ኢራን ሲባል በምንድን ነው ኢራን በተለያየ መንገድ ህዝቦቿን ሰፕረስ አድርጋ ተጭና ተቆጣጥራ የምትይዝ ሀገር ተደርጋ ነው የምትወሰደው። ኦፍኮርስ እንደዛ ያደርጋሉ አያቶላ አሊ ሀመኒ። ግን ኑሮ ተወደደ ብለው የዛሬ 3 ዓመትም አስታውሳለሁ ወጥተው ነበር። አሁንም ወጥተዋል። how much they are powerful ማለት ዜጎች ነዋሪው እንደ ማንም ሀገር አይደለም የሚታየው። ያልመሰለውን የሚቃወም ያልፈለገውን የሚቃወም አገር ናቸው። ስለዚህ ወይም ደግሞ እንደ ህዝብ ስትመለከቷቸው ሰዎች በሚያስቡት ልክ ነው አይደለም በሚል ወይም ደግሞ እንደዚህ ጫና ውስጥ ገብተው ነው በዚህ ተቃውሞ ታስነሻት ምናምን የሚባለው አይደለም። ኦፍኮርስ የትኛው ሀገር ነው እንደዚህ አይነት ነገር የሚያደርገው? እናውቀዋለን አይደለ? የትም ሀገር ኑሮ ውድነት አለ። የትም ሀገር የኢኮኖሚ ችግር፣ ከረንሲው ዋጋ ኢትዮጵያ ውስጥ ያለውን ነገር እንኳን ስትመለከቱት እኮ ብዙ በቃ እንደዚህ ምናምን ነገር ነው አይደለ? ያ ማለት ግን የኢትዮጵያ ህዝብ ጀኒውን አይደለም ማለት አይደለም። የኢትዮጵያ ህዝብ መንግስቱን ያምናል። መንግስት ነገ ከነገ ወዲያ ይሄን ይሰራልኛል ብሎ በማሰብ የሚያደርገው አለ። ግን እዛ ስትመለከቷቸው እዛ ደግሞ ኦፍኮርስ መንግስታቸው ፕሮግረሲቭ አይደለም። አያቶላዎቹ በጣም ፕሮግረሲቭ ስላልሆኑ ሁለቱን ንጽጽር መውሰድ እንችላለን። አሁን አንዳንድ ሰዎች እንደዚህ ሲባል ኢራን ላይ ህዝባዊ አመፅ የተነሳው የኢራን ህዝብ ግፉ አንገሽግሾችን ብቻ ሳይሆን በተለያየ አጋጣሚ ጫናውን መቆጣጠር አለመቻሉን ብቻም ሳይሆን ህዝቡ የሚያስበው ነገ ፊቸሪቲያቸው በተለይም እነዚህ የነ መሱድ ፔዜሽኪያን መንግስት ፕሮግሬሲቭ ነው ተብሎ ቢታሰብም የፕሬዚደንቱ አያቶላዎቹ ግን ፕሮግሬሲቭ አይደሉም። እውነት ለመናገር አያቶላዎቹ ህዝባቸውን የያዙበት መንገድ ሃይማኖታዊና ደግሞ ሁለንተናዊ ሱፕሬም በሚባል ፖለቲካውንም ወታደራዊንም ሁሉንም ነገር በመቆጣጠር ሁሉንም ነገር በማስተዳደር ስለሆነ ያ አስቸጋሪ ሆኖባቸዋል። ስለዚህ ነገን ለማሰብ እንኳን ችግር ነው። ኢትዮጵያ ውስጥ ስትመጡ ኢትዮጵያ ውስጥ አሁን የኑሮ ውድነት አለ፣ ነዳጁ፣ የቴሌው ጉዳይ የምናምን ብዙዎችን ስናነሳቸው ችግሮች ናቸው። ግን ፕሮግሬሲቭ መንግስት ነው። እውነት ለመናገር ፕሮግሬሲቭ ማለት ነገ ይሄኛውን ጫና ሊያካክስ የሚችል ሂደት ላይ ስራ ላይ እንደሆነ ታሳቢ ይደረጋል። የኢትዮጵያው በዚህ መንገድ ይታያል። የኢራኖቹ ግን አሁን ላይ ያለው ጫና ነገ የሚፈታ አይደለም። ምክንያቱም አያቶላዎቹ ፕሮግሬሲቭ ወይም ደግሞ የመለወጥ ባህሪ የላቸውም አያቶላ አሊ ሀመኒ። ምክንያቱም እንደ ሃይማኖትም እንደ ሁለንተናዊ መሪም በፖለቲካውም በሁሉም በፋልስዋ በብዙ ነገሮች ህዝባቸውን የያዙት ስለሆነ ተስፋ ላይ ይታያቸው ይችላል እና ሰው በዛ ልክ ሊሆን ይችላል። ነገን ላይጠብቁ ይችላሉ። ኤንዌይም እንደን ለማሳየት ነው። የኢራን ሰዎች ፋርስ፣ ፐርሺያ ታውቃላችሁ፣ በጣም ሲቪላይዝድ ማህበረሰብ ነው። ከዛ አንጻር የሚመጣውን ሁሉም በቀላሉ የሚያዩት አይደለም። ያ ማለት የሰፕሬሽን ጥጉ በጣም ከባድ ነው። ጫናው በጣም ኮርነር የማስያዙ አንዱ በቃ የኢኮኖሚው፣ የፖለቲካው፣ የምኑ የዴሞክራሲው ጉዳይ ሲነሳ በጣም ከባድ ነው። ምክንያቱም አንድ መንግስት ሲመረጥ ምንድነው የሚሆነው? እዛ ሀገር መንግስት ሲመረጥ እኮ አያቶላ አሊ ሀመኒ የእሳቸው ቡራኬ ካልሰጠ ወይም ደግሞ እሳቸው ጎአሄድ ካላሉ ወይም አረንጓዴ ምልክት ካላሳዩ ፕሬዚዳንት አይመረጥም። ስለዚህ በጣም ከባድ እንትን እንዳለ ግልጽ ነው። ወይም ደግሞ እሳቸውም ኦልሬዲ ሲሞቱ ወይም ህይወታቸውን ሲያጡ ብቻ ነው ስልጣኑን አሳልፈው ለሰንበሪ ወይም ለሌላ ኃይል የሚሰጡት እንጂ ከዛ ውጭ መስጠት አይችሉም። አይደረግም፣ ነውር ነው።
በእነሱ ሰው ይህን ስትመለከቱት ጫና ስላለባቸው ያን ለማድረግ ተገደዋል ነው የኢራን ሰዎች ወይም ኢራናውያን በዛ ልክ ፖለቲካቸውን አውዱን ለመቀየር ሞክሯል። ስለዚህ በከረንሲ ምክንያት ወይም ከረንሲ መግዛት አቅም አጣ፣ የኑሮ ውድነት እንደዚህ በተለያየ ሁኔታ ውስጥ ጫና በዛ፣ ኑሯቸው ከባድ ሆነና ሰው ምን ማድረግ አለብን? ተቃውሞ ማስነሳት አለብን ተባሉ። ከቴሄራን እስከ ተለያዩ የአገሪቱ ክፍሎች ላለፉት 5 ቀናት ከባድ የተባለ ተቃውሞ አስነስተዋል። እና ለዚህ ደግሞ እነ ማሱድ ፔዜሽኪያን እንግዲህ እንደዚህ አይነት ለውጥ የማያመጣ መሪ ካለ በየትኛውም ዓለም የተለመደ ነው፣ ያደርጉት ይደረጋል የሚል ሀሳብ ሰጡ። ፔዜሽኪያን ባይዞ ትንሽ እንትን ናቸው፣ ለየት ያሉ የተማረ ግንዛቤ ያላቸው። አያቶላዎቹ አልተማሩም ማለት አለ፣ የተማሩ ናቸው ኦፍኮርስ። ግን የእሳቸው ደግሞ ፕሮግሬሲቭ ወደ ምዕራቡም ወደ ምስራቁም እንደዚህ ከአረቡም በተለያየ አጋጣሚ ኦፍኮርስ የፐርሺያን ሲቪላይዜሽን ግምት ውስጥ አስገብተው ጠንከር ያለ የፖለቲካ አውድና አቋም ውስጥ ያሉ ሰው በመሆናቸው አንዳንድ ሀሳቦችን በዛ ልክ ለውጥ ያመጣሉ ተብሎ ይታሰባሉ። ግን አያቶላዎቹ አያደርጉትም። ለምን መሰላቸው? አያቶላዎቹ አያደርጉትም ያልኳችሁ ከ1979 ጀምሮ 2 አያቶላ ነው ያሉት። አንደኛው የመጀመሪያው እንግዲህ ከኢራን አብዮት በኋላ ከ1979 የኢራን አብዮት በኋላ በፈረንጆቹ አቆጣጠር ማለት ነው ኢራን ሬቮሉሽን። ከዛም በኋላ የመጡት በስደት የነበሩት አያቶላ እንግዲህ ሩሃላ ሆሚኒ የሚባሉት የመጀመሪያው ነበሩ። ከዛ አያቶላ አሊ እሳቸው ህይወታቸውን ሲያጡ አያቶላ አሊ ሀመኒ መጡ ማለት ነው። በሀመኒና በአሊና በሩሃላ ነው የሚለያዩት። አስተሳሰባቸው ግን አንድ አይነት ነው። አገሪቱን እስላማዊት ማድረግ ብቻ። እስላማዊት ሲባል እስላማዊት ምክንያቱም ስሟም እስላማዊት ሪፐብሊክ ኢራን ነው የምትባለው። ስለዚህ ትንሽ ጠንከር ያለ ፖለቲካ እዛ ላይ እንዳለ ያሳያል። እና አንዳንድ ሰዎች በሚያስቀምጡት ልክም ብቻ ሳይሆን እጅግ አስፈሪ የሚባል አንዳንድ የሚወሰዱ እርምጃዎች ፕሪኬሽኑ ምንድን ነው የሚባለው፣ ሰዎችን ህይወት መቀማት፣ ሂጃብ አላረጋችሁም ተብለው ህይወታቸውን ማጣት፣ አንዳንድ እንቅስቃሴዎች መዘጋጤ ከሃይማኖት አንጻር ፐርስፔክቲቭ ሊታይ ቢችልም ግን ሰፕሬሽን ነው። ከሰፕሬሽንም ባሻገር እነ ሳውዲ አረቢያ እኮ አሁን ቀለል አድርገውታል። ሴቶች መኪና ይነዳሉ፣ ጸጉራችሁን ሙሉ እንትን ባሉ የሚለውን በተወሰነ መጠን ማየት እስከምትችሉት ድረስ ምናምን የሚል አይነት ነገር ከዚህ ቀደም የማይታሰቡ ጉዳዮችን እስከ መክፈት እንደዚህ ጉዳዮች ወደ መሰልጠን አይባልም። ኦፍኮርስ ይባል አይባል ዊዶንት ነው። እሱን እንግዲህ እናንተ በተን ትወስዱታላችሁ። ግን በቃ ዓለም ማራመድ ስለማችል ዓለም በሃይማኖት ብቻ ውጥር አድርገህ አገርን ማሳደግ እንደማችል ስለሚያሳዩ በዚህ ልክ ትንሽ ፈታ ማድረግ ፈልገዋል። ያ ማለት የነ መሐመድ ቢን ሳልማን የሳውዲው ልዑል የሚሄዱባቸው ርቀቶች የሳውዲ አረቢያን ኢኮኖሚ፣ ፖለቲካ በቀጠናው ላይ ያላትን የበላይነት ከአረብ ኤምሬቶች አንጻር መገዳደር እንድትችል ከካታር አንጻር መገዳደር እንድትችል ለማድረግ የግድ አንዳንድ መሻሻሎችን ማድረግ ስላለባቸው ነው። ይሄ ምክንያቱም እዚች ዓለም ላይ ሰው ሲኖር የዓለም ፖለቲካ ነው እንግዲህ ዶሚናንስ የሚሆነው። ሪሊጂየስ ነገሮችን መያዝ እንችላለን፣ ሪሊጂየስ ነገሮቹ ይቀጥላሉ። ግን ደግሞ ሀገርን መምራት የሚቻለው ከተለያዩ ዓለም ጋር ኮኔክሽን ሲኖር፣ ኮኔክሽኑ ደግሞ በፖለቲካሊ በሲቪላይዜሽንም ይሁን በአንዳንድ ቴክኖሎጂ ጋር ማገናኘት እንችላለን። ከዚህ ከአድቫንስመንት ጋር የተገናኙ ጉዳዮች ሲሆኑ በመምጣታቸው እነ ሳውዲ አረቢያ በተወሰነ መጠን ወደዛ እየገቡ ባሉበት ሰዓት የኢራን ብቸኛ እንደዚህ አይነት አቋም ስላላት የአያቶላዎቹ ወይም አያቶላ አሊ ሀመኒ ህዝቡን በቀላሉ ያለበትን ፈተናና ጫና ሊመክቱለት አይችልም ተብሎ ስለሚታሰብ ነው ብዙ ሰዎች የተለያዩ ሀሳቦችን የሚያነሱት። ግን ደግሞ የተለያዩ ጥያቄዎችን ማንሳትም ይቻላል። ይሄኛው እንዳለ ሆኖ አሁን ምንድነው የሆነው? ይሄኛው ተቃውሞ ሲነሳ ምንድነው ከዚህ በፊት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ፕሬዚዳንት ዶናልድ ትራምፕ ፓልም ቢች ፍሎሪዳ ሚያሚ ሄደው ነበረ። ወይም ደግሞ ማር አላጎ በሚገኘው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቤት ሄደው ንግግር አድርገው ነበረ ከ3-4 ቀን በፊት እና እዛ ላይ ምንድነው የተነሱ ሀሳቦች ኢራን እንዴት አድርገን ማጥቃት እንችላለን፣ ኢራን እንዴት ማዳከም እንችላለን። ኢራናውያን ከዚህ በፊት ብርቱ ነበሩ። በጉዳዩ ላይ ለውጭ ፖለቲካ ውስጣቸውን አሳልፈው ባለመስጠት ይታወቁ ነበርና አሁን ይሄኛው የኑሮ ውድነቱን ታሳቢ በማድረግ ተቃውሞዋን ለመጠቀም ስለዚህ አንደኛ አያቶላ ማናቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር በነበራቸው ምክክር እንዴት አድርገን ጥቃትን ሰንዝር እዚች ሀገር ላይ ወይም ደግሞ ጥቃቱን እንዴት እንሰንዝር ኢራን ላይ የሚል ሀሳብ አቅርበዋል። የሚሄዱበት ምክንያትም እሱ ነው በሚል እንደነ ያኔት ኒውሶች
ሀሳቡን ሲያጋሩት ነበርና እሱ በዛ መንገድ ሲያዩት ነበረ። ስለዚህ ይሄኛውን አጋጣሚ መጠቀም የሚፈልጉ አሉ ማለት ነው እና የኢራን ፖለቲከኞች በዛ ልክ እንግዲህ ጥንቃቄያቸውን ከዚህ ከሚሳኤል ከኒውክሌር ቴክኖሎጂ ጋር በተገናኘ ሀገራቸውን ኢኮኖሚያቸውን የያዙበት መንገድ ታውቃላችሁ እና ከዛ አንጻር እሱን መንገድ እንዳያሳጧቸውም ስጋት አለ እና አንዳንዴ ኒውክሌር አንዳንዴ ጦር መሳሪያ ሚሳኤል ድሮን ሻሄድ ድሮን እየተባለ ዜጎች ላይ የሚፈጠር ጫና አለና በይዘው በጣም ከባድ ባይሆንባቸው የኢራን ሰዎች ወደ እንደዚህ አይነት ተቃውሞ ሄዱም ነበር። እኔ በጣም ያስቀናኝን ነገር ልንገራችሁ። እነ መሀር ኒውስ ወይም ደግሞ የዛ ላይ ያሉ የኢራን ፖለቲካ የኢራን የመንግስት ሚዲያዎች ተብሎ የሚታሰቡት ሁሉ ከዚህ በፊት በእስራኤል ሚሳኤሎች የተመቱት ሁሉ ማለት የመንግስት ደጋፊ ናቸው ወይም ደግሞ በመንግስት ስም ያሉ የዜና አውታሮች በሙሉ ይዘግቡታል። በጣም በሚገርም ሁኔታ ተቃውሞ ተቀስቅሷል። ተቃውሞ የተቀሰቀሰበት ምክንያት አንድ ከረንሲ መግዛት ባለመቻሉ አቅም በማጠሩ፣ ሁለተኛ ኑሮ በመወደዱ ሰው መብላት ስላቃት በደንብ ነው የሚጠፉት። በጣም ነው የሚገርመው እና ይህን ያህል አንዳንዴ ሰፕሬሽን አለ ተብሎ ሲታሰብ ደግሞ በሌላ በኩል ደግሞ ሚዲያዎች በዚህ ልክ ሲዘግቡት ያለውን የመንግስት ጫና የመንግስት የማይሰራቸውን ጉዳዮች ምናምን ሲያነሳ ደግሞ ምንድን ነው ትላላችሁ እና በጣም ታምረኛ የሆነ ህዝብ ነው። ታምረኛው የኢራን ህዝብ ታምር እየሰራ ነው የሚል ሀሳብ ደግሞ ከእስራኤል በኩል ይመጣል። ምክንያቱም እንግዲህ ቀደም ሲል እንደነገርኳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንም ፖለቲከኞች ከዚህ በፊት ነግረው ነበረ፣ አክቹዋሊ ተናግረው ነበረ ወይም ደግሞ ለኢራናውያን ይህን መንግስታችሁ እናንሳላችሁ፣ ዋጋ እየከፈላችሁ ነው፣ እንደዚህ ሆናችኋል ሲሉ ነበረ። ለኢራን ህዝብ አስበው ነው ማለት ባይሆንም አይደለም፣ አስበው አይደለም ግን ያሉትን ደግሞ እሳቸው ካሉ ከ6 ወር በኋላ ደግሞ የራሱ የኢራን ህዝብ በራሱ ምክንያት በራሱ ሀሳብ በራሱ ተነሳሽነት እንደዚህ አይነት የኔታንያሁን ሀሳብ የሚደግም ጥያቄ ውስጥ በመግባቱ ኔታንያሁ ደግሞ አሁን እነ ሞሳድ ስራቸውን ይሰራሉ ማለት ነው። ሞሳድ በኢራን ውስጥ ስራውን እየሰራ እንደሆነ ሳይታለም የተፈታ ነው። ምክንያቱም አያቶላው አሊ ኻሜኔይ እነ መሱድ ፔዜሽኪያን የሞሳድ ስራ እንደሆነ ታሳቢ ማድረግ ተጀምሯል። ግን የሞሳድ ስራ ብቻ አይደለም። ሞሳድ ኦፍኮርስ ይሰራል። ሞሳድ ስራውን ጀምሯል ዜር ብለው ሊያስቡ ይችላሉ። ሊሆንም ይችላል ከዚህ በፊት ገብቶ ያደረገውን ስለምናውቅና ግን ሞሳድ ኢራን ውስጥ ስራውን ጀምሯል የሚሉ ሀሳቦችም ይጋራሉ። ምክንያቱም እንደዚህ አይነት ጉዳዮች በቀላሉ የሚታዩ ስላልሆነ ወይም አንደኛ እስራኤል የምትፈልገው ነገር እየሆነላት ነው ኢራን ውስጥ፣ እሱ ላይ ትንሽ ማቀጣጠል ነው የምትፈልገው። ሞሳድ በተወሰነ መጠን ከገባ ህዝቡን ፕሮቮክ እያደረገ በደንብ እንግዲህ ጫና ወይም ደግሞ ሊፈጥር ይችላል። ከዛም ባሻገር ቀደም ሲል እንደነገርኳችሁ ቤንያሚን ኔታንያሁ በተለያየ አጋጣሚና ሁኔታ ኢራንን መምታት አለብን የሚል ሀሳብ ስላላቸው በዛ ልክ ጉዳዩን እንዴት አድርገን ልናየው እንችላለን፣ በዛ ልክ እንዴት የመምታትና ያለመምታት ፖለቲካ ውስጥ እንገባለን የሚል ሀሳብ ነበርና አሁን ይቺ ስላለች ደግሞ በዚች ምክንያት ሁለት ነገሮችን ይጠቀማሉ። አንደኛ ህዝቡን እዛው ይጠቀሙበታል። ሁለተኛ ደግሞ ህዝቡ አሁን የሚሳኤል ጥቃት ምናምን ቢሰነዘር ተቃውሞ ላይ ስለሆነ እንኳን አረጋችሁት ሊል የሚችልበት እድል ስላለ እነዚህን ጥቅሞች ሊጠቀሙ ይችላሉ፣ ወይም እነዚህን ሀሳቦች። ከዛ ውጭ ፕሬዚዳንት ዶናልድ ትራምፕ እንግዲህ በኢራን ውስጥ ጣልቃ ልንገባ እንችላለን፣ ኢራን ዜጎቿን የምትመታ ከሆነ ኢራን በተቃውሞ መታመሷን መቀጠሏ እንዳለ ሆኖ እየቀጠለች ባለችበት ሰዓት ግን ምንድን ነው የሚሆነው? በህዝቧ ላይ የምታደርገውን 7-6 ሰዎች ህይወታቸውን አጥተዋል፣ ተተኩሶባቸው በርካቶች 100 በላይ ምናምን 40 አይ ቲንክ ጉዳት ደርሶባቸዋል። ይሄ ምንድን ነው የሚሆነው? እንደዚህ ከሆነ እኛ እጃችን አጣጥፈን አንቀመጥም፣ እኛ እንገባበታለን አሉ። እንግዲህ ኔታንያሁ ለቴህራኖች አስበው ነው ወይ እንደዛ ያሉት? ከዚህ ቀደም የሰኔው ጦርነት ላይ እንዳልኳቸው ሁሉ ፕሬዚዳንት ዶናልድ ትራምፕ ደግሞ ኢራን ውስጥ ለመግባት እንግዲህ ወይም በኢራን ውስጥ እንገባለን ወይም በእጃችን ጣልቃ እናስገባለን ያሉበት ምክንያት ለኢራናውያን አስበው ነው ወይ? እሺ ሶኬ ካሰቡ ሶኬ ግን ይታወቃል እና አያቶላ አሊ ኻሜኔይን በዚች ምክንያትና ሰበብ ጫና ውስጥ የማስገባት ፍላጎቱ ስላላቸው ነው። እና አያቶላዎቹ ይህን የፖለቲካ ውዥንብር ቶሎ መፍታት አለባቸው። የማይፈቱት ከሆነ ከባድ ነው። አንደኛ ህዝቡ አደገኛ ነው። የኢራን ህዝብ በጣም ፓወርፉል ነው። የኢራን ህዝብ የዋዝ አይደለም። የ1979 ወይም ደግሞ በኛ አቆጣጠር የ71ዱን ተቃውሞ አስነስቶ የኢራን ሪቮሉሽን የኢራን አብዮት አስነስተው ድል ሲያስመዘግቡ እና አያቶላዎቹ ሲመጡ
በራሳቸው ተፋልመው ነው፣ ከምዕራቡ ዓለም ጋር ተፋልመው ነው። አሁን ደግሞ የሚፋለሙት የኢራን ሰዎች ከምዕራቡ ዓለም አይደለም። የኢራን ሰዎች እንደውም ከምዕራቡ ዓለም ድጋፍ ያገኛሉ አያቶላዎቹ ጋር ብቻ ነው። አያቶላዎቹ ደግሞ እንደምታውቁት ነው፣ መሳሪያውን ይዘውት ሊሆን ይችላሉ። ህዝባቸው ላይ እንግዲህ ሚሳኤል ይተኩሳሉ ተብሎ አይታሰብም። አንዳንድ ከባድ እርምጃዎች ሊወስዱባቸው ይችላሉ። ስለዚህ በቀላሉ ችግር ውስጥ ሊገቡ ስለሚችሉ አያቶላዎቹ መፍትሄ ያመጣሉ ተብሎ ይታሰባል። ግን መፍትሄው አሁንም ይሄኛው የኒውክሊየር፣ ይሄኛው የሚሳኤል፣ ይሄኛው የድሮን ጉዳይ ስለሆነ ኢኮኖሚን ደግሞ መታደግ ካልተቻለ ትንሽ ያስቸግራል። እነ ሩሲያም ቢሆን በጣም በወታደራዊ ሁኔታው ላይ ወታደራዊ ጫናው ላይ ወይም ደግሞ ኒውክሌር በማስታጠቅ ሮኬትን በመስጠት የተለያዩ ጦር መሳሪያዎችና ኤስ-400 ኤስ-300 የመሳሰሉትን የአየር መከላከያ ስርዓቶች ኤር ዲፌንስ ሲስተም ከመስጠት ውጭ ያለ ኢኮኖሚ ላይ ፋይዳ ያለውን ጉዳይ ይዞ ሊመጡ ይችላሉ ተብሎ አይታሰብም እና ብዙ ሰዎች ጥያቄዎች እያነሱባቸው ይገኛል። የኢራን ፖለቲከኞችና ይሄኛው መፍትሄ መስጠት ያስፈልጋል ከሚለው አንጻር አብሮ ሊታይ ይችላል ነው። ምክንያቱም ይሄ እንግዲህ ፍላጎቶች ቀደም ሲል እንደነገርኳቸው ፍላጎቶች የሚሳኩት በዛ ልክ ነው። ከዚህ ቀደም አላቅም ከ3 ምናምን ወር በፊት አንድ ቪዲዮ ሰርችላችሁ ነበረ። ኢራን፣ አሜሪካ እና እስራኤል ወዳጆች የነበሩ አገራት ናቸው። አሜሪካ፣ ኢራን፣ እስራኤል በጣም ወዳጆች፣ መካከለኛው ምስራቅ ላይ ከነሱ በላይ ወዳጅ የለም ተብለው የሚታሰቡ አገራት ነበሩ። ምክንያቱም ከ1954 ጀምሮ እስከ 79 የኢራን ነዳጅ የሚተላለፈው በእስራኤል በኩል ነበረ። ሜዲትራኒያን ባህር አድርጎ ወደ አውሮፓ የሚገባው። ኢራንና እስራኤል የጋራ የደህንነት ዋስትና ተሰጣተው ነበረ። እርስ በርስ እውቅና ተሰጣተዋል። አንዱ ሌላውን ለመመከት ቃል ተግባብተዋል። መካከለኛው ምስራቅ ላይ አረቦች የእኛ ጠላቶች ናቸው፣ የኢራንና ፋርሶች የተለዩ ስለሆኑና እንደዚሁ አይሁዶች አንድ ላይ ሆነው መካከለኛው ምስራቅ መታደግ አለባቸው ብለው የሚያስቡ ነበሩ። ከዛም ውጭ ደግሞ አረብ የማይመስሉ የዚህ አካባቢ አገራት እኛን ጨምሮ ከኢትዮጵያ ጋር እንደዚሁም ከቱርክ ጋር እነዚህ ሁለት ሀገራት የአራት ሀገራት ጥምረት ፈጥረው ነበር 1967 ወይ ምናምን አካባቢ ከዛ በፊት አይ ቲንክ ነበሩና እነዚህ ነገሮች ስትመለከቷቸው ኢራኖች እንትኖች ናቸው። ስለዚህ ፖለቲካው ይለዋወጣል እና ምናልባት ህዝቡ እንዳይቀየርባቸውም ስጋት አለ። ኤኒዌይ ለማስታወስ ያህል የሻህ መንግስትን ታስታውሳላችሁላችሁ። የሻህ መንግስት ማለት እንግዲህ በዘመን በሮያል ፋሚሊ የሚተዳደር ወይም ደግሞ በንጉሳውያን የሚተዳደር ነው እና ከ1953 በፊት የነበረ ነው እና አብሮ ይሰራል ከነ ብሪታንያ ከነ አሜሪካ ጋር አብሮ ሲሰራ የነበረ ነው። እሱን ግን 1950ዎቹ አካባቢ ላይ ምርጫ ተደረገና ምርጫ ሲደረግ መሐመድ ሞሳዴክ የሚባሉ ዶክተር መሐመድ ሞሳዴክ የሚባሉ በህዝብ የተመረጡ መሪ መጡ። ስለዚህ የሻህ መንግስት ተባረረ። የሻህ መንግስት ሲባረር 1950 ላይ እስከ 53 ድረስ አስተዳደረ ሞሳዴክ ካስተዳደሩ በኋላ አልጣማቸውም። ምዕራቡ ዓለም ጋር አልሰራም። እንዳለ ቢፒ የብሪታንያ ፔትሮሊየም የመሳሰሉ ወይም ደግሞ የምዕራቡ ዓለም ሀብት ይሄ የህዝብ ሀብት ነው እያለ ይሄኛው ጠቅላይ ሚኒስትር ወደ ህዝቡ ሲመልሰው ምዕራቡ አኮረፈ። በ1954 መፈንቅለ መንግስት አድርጎ አነሳው። ከዛም በኋላ ሻህ ከዛ ቀደም በፊት የነበረው ከ1950 በፊት የነበረውን የሻህ መንግስት ድጋሚ አመጡና ምዕራባውያን ቁጭ አደረጉት። ስለዚህ ከ1954 ጀምሮ እስከ 79 ባለው በፈረንጆቹ አቆጣጠር ድረስ አሜሪካ፣ ኢራንና እስራኤል ወዳጅ ሆነው ቀጠሉ ማለት ነው። የኢራን ነዳጅ በእስራኤል በኩል እየተላለፈ ከመካከለኛው ምስራቅ ወደ አውሮፓ በሜዲትራኒያን በኩል ያልፋል፣ አሜሪካ ይደርሳል። እንደዚህ ነዳጅ አንድ ላይ የሚሰይ ነዳጅ ቱቦ እስከ መዘርጋት አንድ ላይ ደርሰው ነበረ። ይህ ሁሉ የሚያሳየው ምንድን ነው? ፖለቲካ ተለዋጭ እንደሆነ ከ1979 በኋላ ነው እንግዲህ እንደ ጠላት ድጋሚ መታየት የጀመሩት እነዚህ ሀገራት ማለት ነው። ያ ማለት ኢራን፣ እስራኤልና አሜሪካና እስራኤል አንድ ላይ ናቸው። ያው ኢራን ብቻዋን ሆናል እንደ ጠላት የሚታዩት። እነዚህ ምንድን ነው? ፖለቲካው ተቀያሪ ነው። አንዱ ለሌላው መፍትሄ መስጠት ካልቻለ ለጉዳዮች ችግሮች በተለያየ አቅጣጫ መታየት ከጀመሩ ወይም ከቀጠሉ አስፈሪ ሁኔታዎች እንዳሉ ስለሚያሳይና ስለሚጠቁም ነው። እና ብዙ ሰዎች በሚያስቡት ልክ ላይሆን ይችላል ነው። እኔ ብዙ የፖለቲካ ስርዓቶችን ግንዛቤዎችን ምናምን ማየት ያስፈልገናል ብዬ አስባለሁ። ምክንያቱም አሁን አንድ ሀገር በዚህ ልክ ጠንካራ ነው፣ ብርቱ ነው፣ ፋርሶች ባይዞይ ብርቱ ናቸው ሲባል በታሪክም አሁንም ባለው የዓለም ፖለቲካ ላይ እንደዚ አይነት የብርታት ጉልበት ወይም ደግሞ አቅማቸው ፖለቲክ ላይ በትምህርትም በቴክኖሎጂም በስልጣኔም ባይዞ ለየት ይላሉ። ልክ እንደ አይሁዶች ናቸው። መካከለኛው ምስራቅ ላይ ለየት ያለ ማንነት ያላቸው ናቸው ፋርስና አይሁድ እንደምታውቁትና ፋርስና አይሁድ መጣላት ሳይሆን አንድ ላይ መስራት ነበረበት። ምክንያቱም አብዛኛው አረብ ነው እዛ አካባቢ ያለውና አረቡ ደግሞ ለሁለቱም ያለው አመለካከት ይታወቃል። አንድ ላይ በእርግጥም ልክ
ከ1979 በፊት እንደነበረው ጊዜያቸው አንድ ላይ ቢሰሩ ነበር የሚሻላቸው ኢራንና እስራኤል። ምክንያቱም ያለው ጉዳይ ስለሚታወቅ እና ብዙ ሰዎች በዚህ ይሄኛው እንደዚህ ስለሆነ ይሄኛው በዚህኛው አንዱ መፍትሄ ማምጣት ስላቃተው ምናምን ሊሉ ይችላሉ። ግን አስቸጋሪ ነው። በዛ ላይ መካከለኛው ምስራቅ ላይ ቀደም ሲል በነበረው ትንታኔ እንዳሳዩዋችሁ መካከለኛው ምስራቅ ላይ ያለው ውጥረት ሌላ አይነት ነው። በቀላሉ የሚታይ አይደለም። በቀላሉ የማይታይበት ምክንያት የአረብ ኤምሬቶች እና የሳውዲ አረቢያ ጉዳይ የሚነሳል። ሳውዲ አረቢያ እና እንግዲህ አረብ ኤምሬቶች የነበራቸውን ግንኙነት ታውቁታላችሁ። በጣም ወዳጆች ነበሩ። ከዛም በየመን ጉዳይ፣ በሱዳን ጉዳይ፣ በሶማሊላንድ ጉዳይ፣ በእኛ ጉዳይ ኢቨን የተለያየ ሀሳብ ነው ያላቸው። እንግዲህ ሳውዲ አረቢያ እና ኢራን ደግሞ የምታውቋቸው ናቸው። በሺያ እና በሱኒ ተከፍለው ጸብ ውስጥ ያሉ። በአቡ ሙሳ በሚባል ወደብ ደግሞ እንደዚሁ ደግሞ ሳውዲ አረቢያና ነው የአረብ ኤምሬቶችና ኢራን ጸብ ውስጥ ናቸው እና እነዚህ ሁሉ እጅግ አስቸጋሪ የፖለቲካ አውድና ውዝግብ ባለበት አካባቢ የሆነ ያለ ጉዳይ ስለሆነ ያንዳንዱ ጉዳይ በቀላሉ የሚታይ እንዳልሆነ የሚጠቁም ነው እና ሰዎች በዚህ ልክ ሊያዩት ይችላሉ። ስለዚህ 3 ነገሮችን ብትገነዘቡ ፈልጋለሁ። አንደኛ እንግዲህ ሞሳድ ስራውን በኢራን ጀምሯል የሚለውን መያዝ ትችላላችሁ። ሁለተኛ ኢራን በህዝብ ማዕበል ታመሰች። ሶስተኛ ፕሬዚደንት ዶናልድ ትራምፕ ኢራን ውስጥ ልንገባ ነው ያሉትን ታሳቢ ማድረግ ያስፈልጋል። ፖለቲካው በዛ ልክ መታየት እንዳለበት በግልጽ ለማየት ነው። ተመልካቾቻችን የተለያዩ ሀሳቦችን ማንሳት ትችላላችሁ። ቢኒያም ካሴ ነበርኩኝ። እጅጉን አመሰግናችኋለሁ።